ሰላም ተመልካቾቻችን በየሳምንቱ ወደ እናንተ የሚደርሰው የጣና ፈርጥ ዝግጅታችን ተጀምሯል። የጣና ፈርጥ ዝግጅታችን እንግዲህ የባህር ዳር ከተማ አስተዳደር ከአማራ ሚዲያ ኮርፖሬሽን ጋር በትብብር ወደ እናንተ የሚያደርስላችሁ ዝግጅት ነው። በዛሬው ዝግጅታችን እንግዲህ እየተሰራ ያለውን የኮሪደር ልማት እንጎበኛለን። ባህር ዳር ከተማ ውብና ለነዋሪዎቿ ለጎብኚዎቿ ምቹ የሆነች ከተማ ናት። ተፈጥሮም ደግሞ የቸራት አባይ ጣና የያዘች ምርጥ ውብ ከተማ ነች። ይህችን ውብ ከተማ ደግሞ የበለጠ ምቹ ለማድረግ ደግሞ የኮሪደር ስራዎች እየተከናወኑ ነው የሚገኙት። ይህንን ስራ ሊያስጎበኙን ኢንጂነር ሳሙኤል እየጠበቁን ነው። ወደ እሳቸው እንሂድና እንግዲህ የኮሪደር ልማቱ ምን ያካትታል፣ ምን ስራዎች ተከናውነዋል የሚሉትን ደግሞ እናያለን ማለት ነው። ወደ እሳቸው እናመራለን። አይንካሺ ደግሽን እንስማ የኛን ባህር ዳር ቆንጆች ከተማ እንኳን ገባችሁ ብለሽ ሩቅ እንግዳች ሲመጣ እንኳን ቆየሽ ተግዳለሁ። እንግዲህ የባህር ዳር ኮሪደር ልማትን ለማስጎብኘት ፈቃደኛ ስለሆኑ እስኪ ለተመልካች ራስዎን ያስተዋውቁ። ስሜ ኢንጂነር ሳሙኤል ወርቅነህ እባላለሁ። የባህር ዳር ከተማ አስተዳደር ከተማና መሰረተ ልማት መምሪያ ምክትል ስራ አስኪያጅ ነኝ። ኮንስትራክሽን ዘርፉን እያስተባበርኩ እመራለሁ ማለት ነው። በጣም ጥሩ ኢንጂነር፣ እንግዲህ ጉብኝታችንን እንጀምር እንችላለን። እሺ፣ ይሄ ያለንበት አካባቢ የኮሪደር ልማታችን የጀመርንበት ማለት ነው። 0+00 የሚባለው ይሄ አካባቢ ነው ማለት ነው። ታች ላይ እንደምታዩ ጊዮን ሆቴል አለ። ከጊዮን ሆቴል ወደዚህ ጀምሮ የጀመርንበት በስቴሽን ያስቀመጥንበት 0+ እያልን የምንጠራው ወይ ደግሞ 00 የምንለው ይሄ ሳይድ ነው ማለት ነው። ስለዚህ አጠቃላይ የባህር ዳር ከተማ አስተዳደር የሚገነባቸው የኮሪደር ልማቶች ወደ 22.7 ኪሎ ሜትር አካባቢ ነው በዚህ እንደ አጠቃላይ እንደ እቅድ የተያዘ ማለት ነው። ይሄም ከታች ከድልድዩ እስከ ኤርፖርት ድረስ ከአየር ማረፊያው ይሄኛው መስመር ማለት ነው የጀመርነው አንዱ ማለት ነው። በሁለተኛ ደረጃ ከዚህ ከአዲሱ ድልድይ እስከ መድኃኔዓለም ሳይት አካፋይ ድረስ የሚጨርስ ወደ 22.7 ኪሎ ሜትር አካባቢ የሚሸፍን ይሆናል ማለት ነው። ከዚህ መሃል ነው እንግዲህ ይሄንን የጀመርነው ማለት ነውና እንደ ፓይለት ፕሮጀክት እንደ ማሳያ እንደ መማሪያ አድርገን የጀመርነው ይሄንን ወደ 3 ኪሎ ሜትር የሚሸፍን አሁን እየሰራን ያለነው ፌዝ 1 ብለን የጀመርነው ይሄ ነው ማለት ነው። ስለዚህ ኮሪደር ሊያሟላ የሚገባው ዲዛይኖች ምንድናቸው፣ በኮንሰፕት ደረጃ ላይ ኮሪደር ምን ማለት ነው ከሚለው ጽንሰ ሀሳብ ጋር የሚጣጣም ዲዛይን ነው የሰራ ነው ማለት ነው። ስለዚህ የሚጣጣም ዲዛይን ስንሰራ ወደ 5 ኮምፖነንቶችን አስቀምጠናል ማለት ነው። ስለዚህ አንዱ የኛ ይሄ ኮንሰፕት ጣና ነው። ስለዚህ ጣናን ገልጠን ለማህበረሰቡ ማሳየት መቻል አለብን። በጣና ማህበረሰቡ መጠቀም መቻል አለበት። በጣና ማህበረሰቡ እንጆይ ማድረግ አለበት። ስለዚህ ጣናን እንግለጠው ነው። ጣና እንደምታውቂው በጣም የተሸፈነ ነው። ፈልገሽ ነው የምታገኘው። በትንሽ ቀዳዳዎች ገብተሽ ፈልገሽ ነው። ሰው ለምንድን ነው ሰው እንጆይ እያደረገ እየተጓዘ ጣናን ማየት አለበት። ዳርንም ባህር ዳር ያሰኛት ይሄ ስለሆነ ጣናን ገልጠን ማሳየት አለብን ነው አንዱ ዋናነት ያዝ ነው ማለት ነው። ስለዚህ ይሄንን በተመለከተ የት ብናሳየው ይሻላል? አንደኛ በደንብ ሊታይ በሚችል መልኩ ግልጥ አድርገን ልናሳየው የምንችለው ጣናን ብቻ አይደለም፣ እታች ዘጌ ድረስ እናሳየዋለን። ጣና በኋላ እናያቸዋለን የት ቦታ ላይ ከፈትናቸው የሚሉት ማለት። ስለዚህ አንዱን እሱን ነው በዋናነት ያዝ ነው ማለት ነው። በሁለተኛ ደረጃ የሞተር አልባ መንገድና ሞተር ያላቸው ተሽከርካሪዎች መንገድ መለየት መቻል አለብን ብለን ነው በሁለተኛ ያዝ ነው ማለት ነው። በሶስተኛ ደረጃ እግረኛው በጣም እየተጋፋ የሚሄድበት በጣም ጠባብ የማይመች ለሌባ የምትጋለጭበት እንጆይ የማታረጊበት ለማለፍ ተሳቀሽ የምትሄጂበት ነው የነበረው በጣም ጠባብ የሆነ ማለት ነው። ስለዚህ የእግረኛ መንገዱን ሰፊ እናርገው ወኮ የምንለው ማለት ነው በሶስተኛ ደረጃ ማለት ነው። ከኛ በፊት የነበሩ አያቶቻችን ተክለው እኛ ከብረንበታል፣ ከፍ ብለንበታል። ባህር ዳር ታውቃለች። ፊውቸሪቲ ቀጣይ ያለው ትውልድ እኛ ምን እናስቀምጥለት? አሁን እያረጀ ነው፣ ብዙ ጊዜ እየተቦረቦረ ነው፣ ይወድቃል፣ ይደርቃል። ስለዚህ ይሄን ለምን አንተከውም? እነሱ የተኩትን ለሌላው ትውልድ ደግሞ እኛ ተክተን ማለፍ አለብንና የግሪነሪና የዘንባባ ስራ መስራት አለብን። አምስተኛው ይሄ መሰረተ ልማት አቅራቢ ተቋማት የሚባሉት ውሃ፣ ቴሌ፣ መብራት ተናበው የሚሰሩበት ያልነበረ ከተማ ነው። ዛሬ ቴሌ የቆፈረውን አዳፍነው ስንሄድ በሌላ ቀን መብራት መጥቶ ይቆፍረዋል፣ ውሃ ይቆፍረዋል። ሰው ለመሄድ በጣም የተቸገረበት ሁኔታ። ስለዚህ
ከመብራት ቀጥሎ ውሃ ነው መብራት ነው ከመብራት ቀጥሎ ውሃ ነው ቴሌ ነው የሚለው በስታንዳርዱ መሰረት ስንት መራቅ መስፋት አለበት ስንት መጥበብ አለበት የሚለው በስታንዳርዱ መሰረት ዲዛይናችን ሰራ ነው ማለት ነው ዲዛይናችን ስንሰራ የውሃ መሐንዲሶች ከኛ ጋር ዲዛይን ሰርተዋል የመብራት መሐንዲሶች ከኛ ጋር ዲዛይን ሰርተዋል የቴሌ መሐንዲሶች ከኛ ጋር ዲዛይን ሰርተዋል ለምን ተጣጥመው መሄዱ አብሮ ስለሆነ ማለት ነው ስለዚህ ከዚህ አንፃር እንደምታዩ ይሄ የወኮይ ነው የሰው የእግረኛ መንገድ ማለት ነው ይሄ የእግረኛ መንገድ ሚኒመማችን 5 ሜትር ነው ከዚህ እስከዚህ ስለኪው ሚኒመማችን 5 ሜትር ነው ማለት ነው ሳይክል ለብቻው ነው በቃ ይሄ እግረኛ መንገድ ብቻ ነው እሱ ብቻ አይደለም ዊልቸር እዚህ ውስጥ አይገባም እግረኛ ብቻ ነው የሚገባው ማለት ነው ስለዚህ ይሄ በጣም ሰፊ ሆኖ የሚሄድ ነው ማለት ነው እቺ ምንታያት የአይነ ስውራን ሴንሰር ሆና እየመረመሩ የሚሄዱባት ናት ማለት ነው በዚህ ልክ ነው ይሄ ስታንዳርድ ነው ዓለም አቀፍ ነው በዛ ልክ የተሰራ ነው ማለት ነው እሱ ብቻ አይደለም ይሄ ሰራ ነው ግራናይት የሚባል ከዚህ በፊት የሚታወቀው ባዞላ ነው አይደል ባዞላ ነው የምናየው ይሄ በጣም ውድ ነው ግራናይት ነው የሚባለው እሱ ብቻ አይደለም እንዳያንሸራጥ ተብሎ ራፍ ነው እንደምታየው ራፍ ነው ስለዚህ ዝናብ ቢዘንብ በጣም ሽማግሌዎች ቢሆኑ ህፃናት ቢሆኑ አይንሸራተትም ማለት ነው ስለዚህ በደንብ የተጠና ነው እዚህ ጋር የተሰራው ስራ ማለት ነው እዚህ ጋር ስንመጣ ይሄ የምታዩ የሳይክል መንገድ ወይ ደግሞ ሞተር አልባ ተሽከርካሪ የሚሄዱበት ማለት ነው ይሄ 3 ሜትር ነው ይሄ 3 ሜትር ስታንዳርድ ነው በደንብ ከየትም ቦታ ላይ ዓለም አቀፍ ስታንዳርድ ነው ማለት ነው ቆርጠን አይደለም የሰራ ነው ለምን ባህር ዳር ለረጅም ጊዜ መቆየት መቻል አለበት ይሄ ስራ ማለት ነው ባህር ዳር ደግሞ በብስክሌት ይታወቃል አው አሁን የጠፋውን ለመመለስ በፊት የነበረው በጣም ረጅም ውድድር የሚደረግበት በጣም ታዋቂ ልጆች በሳይክል ውድድር የነበሩበት ናቸው ግን ለምን ይጠፋል እሱ ስለዚህ በቃ ይሄንን ማስበን መስራት አለብን ብለን 3 ሜትር ስታንዳርድ የሆነ መንገድ ሰርተናል ማለት ነው ከዚህ ጋር የሚቀረው የፒግመንት አስፋልት የምትባለው ባለ ከለር አስፋልት አለች እሷ ስትነጠፍ ኦልሞስት ይጠናቀቃል ማለት ነው 4 ሳንቲም አለችው ማለት ነው ይሄ ነው ሌላው ደግሞ ይሄ ከዚህ በፊት የነበረው በጣም ሁሉም ሰው ያውቀዋል በጣም በተሻለ ያለማ ነው በጣም በተሻለ ግሪን ያደረግንበት ሁኔታ ነው ያለ ማለት ነው ስለዚህ በጣም ሰፊ ነው ከ4 ሜትር ተኩል በላይ የሆነ የግሪነሪ ስራ ነው እየሰራና ያለ ነው እንደምታዩ በጣም ውብ ነው ሁለተኛ አንዳንድ ጊዜ እኛ ጋር የምናያቸው የሚተከሉ ዛፎች ያልተጠኑ ስለሆነ ጠፈጠፍ የሚሆንባቸው አካባቢዎች ይደርቃሉ ዛፎች ስለዚህ እዛ አካባቢ ያየሻቸው ዘንባባው አካባቢ ያየሻቸው ጠፈጠፍ ቢሆን ዝናብ ቢሆን የማይጠፋ በጣም ሁሉ ጊዜም ግሪን ሆነው የሚቀጥሉ ይሆናሉ ማለት ነው እንዳልኩሽ እዛ ማዶ ላይ የምታዩ ይሄ በፊት የነበረ ዘንባባ ነው እንደ አዲስ የተከልናቸው ነው እዛ ላይ ያሉት ጫፉ ላይ ያሉት ማለት ስለዚህ እነዛ ይሄ ሲያረጅ የሚተካ ይሆናል ማለት ነው ስለዚህ ባህር ዳር በዘንባባ የምትታወቀው ከተማ ትቀጥላለች ማለት ነው ቀጣይ ወዴት ነው የምንሄደው ቀጣይ ወደ ጣና ነው የምንገባው ማለት ነው በማንጎ እሺ ክፉ አይንካሽ ደግሽን እንስማ የኛን ባህር ዳር ቆንጆችን ከተማ እንኳን ገባችሁ ብለሽ ሩቅ እንግዳች ሲመጣ እንኳን ቆየሽ ያለ ፍቅርሽን ጽዋ እንዲጠጣ አሁን ያለነው በጊዮርጊስና በባህር ኃይል ትራንስፖርት ሎጂስቲክስ ባለስልጣን መሃል ያለው ነው ድሮ የምናቀው ማንጎ ይባላል ማሪም ቢንጎም ይባላል እንግዲህ የድሮ ስሙ ማለት ነው የድሮ ስሙ እንደዛ ድረስ ነው የሚባለው ስለዚህ በዛ መሃል ነው ያለነው ማለት ነው ይሄንን አዲስ ነው ይሄ ከሌላ ቦታ ቆይተሽ ትመጭ ነው አይደለም ትጠራጠሪያለሽ እዚህ ጋር የነበረው በጣም ጣናን እንዴት ዘግቶት እንደነበረ ማለት ነው ስለዚህ እዛ ላይ ነው የምንገኘው ማለት ነው ስለዚህ ይሄ እንደምታዩ ሙሉ ግራናይት ነው ስለዚህ ሰው እዛ እንደመጣ ቀጥታ ገብቶ ሳይክል አይገባም መኪና አይገባም ተሽከርካሪ የሚባል ነገር ፍጹም አይገባም ማለት ነው ከማን በስተቀር ወይ ደግሞ በዊልቸር ከሚሄዱ ሰዎች በቀር ሌላ አካል ጤነኛ ሰው ሳይክል ይዞም ይሁን መኪና ይዞ እኔ ተሽከርካሪ ይዞ ወደዚህ ውስጥ መግባት ይችላል ከዚህ በፊት የነበረው በጣም ብዙ ዛፎች ያሉነበሩበት ጣናን ማየታችን በጣም ረጅም ሄደሽ ቀርበሽ ነው ልታገኙ የምትችይው ሁሉ ማለት ነው አሁን ላይንሽ እስኪርቅ ድረስ አታገኙም የጣናን ደንበር ማለት ነው ኦልሞስት እንግዲህ በደንብ ሩቅ እስከሚታይ ድረስ ማለት ነው ስለዚህ ይሄ ነው አንዱ የዚህ የኮሪደር ልማት ኮንሰፕቱ አንዱ ይሄ ነው ስለዚህ ጣናን ግልልጥ አድርገን ለሰው ማሳየት አለብን ማለት ነው አሁን ቁጭ ብለን ልብሳችን ከዚህ እስከ ፓፒረስ ድረስ የሚታይበት ይሆናል ማለት ነው ይሄ መሃሉ ይስተካከላል
ራውንድ አባውት ዲዛይን እየሰራነ ነው ይሄ የምታዩ መሃል ላይ ያለው እሱ ይነሳል ስለዚህ ከፋክ ረሰታች ሆነሽ ዘጌን ጣናን ማየት ትችያለሽ ንፋሱ ቀጥታ ቬንቲሌሽኑ ቀጥታ ይሄዳል ማለት ነው ወደ ከተማው ይሄዳል በጣም ባህርዳር ሙቀት ነው ስለዚህ ይሄንን ተፈጥሯዊ ሙቀት ልታስተካክዩ የምትችይው በራስሽ ባለሽ በተፈጥሮ በሰጠሽ ነገር ነው ልታስተካክዩ የምትችይው ስለዚህ ጣናን ዘል ንፋስ መቸገር የለብንም ጣናን ዘል በሙቀት መቃጠል መቻል የለብንም ልክ እንደዚህ ኮሪዶሮችን እየገለጸን ንፋስ ወደ ውስጥ እንዲገባ ሰው መጥቶ እንዲዝናናበት ማረክ እየቻልን ነው ማለት ነው ስለዚህ በዚህኛው ስንሄድ ይሄ ፐብሊክ ሰርቪስ ነው ፐብሊክ ሰርቪስ ባህርዳር የለም ወይ አዳራሽ ውስጥ ገብተሽ ነው እንግዲህ ስፔሻሊ ደረግ የሚችለው ሌሎቹ ሰዎች ከንቲባው ሊያደርጉ ይችላሉ ሌሎችም ሰዎች ሊያደርጉ ይችላሉ ማለት ነው ስለዚህ ልክ እንደዚህ ቁጭ ብለሽ የባህላዊ የሽምግልና የእርቅ ስነ ስርዓት ለታካይበት ይችላል በዛኛው በኩል ትንሽ መኪና ማቆሚያ ቦታ አለችን ፓርኪንግ ኤሪያ አለችን ማለት ነው በጫፍ ላይ ማለት ነው ስለዚህ እዚህ ላይ ወንበሮች አሉ በጣም ጌጠኛ የሆኑ ወንበሮች አሉ እዛ አካባቢ መቀመጥ አይቻልም ሰው ሂዶ እንጆይ አድርጎ መጥቶ እዚህ ጋር ይቀመጣል ማለት ነው አረፍ ይላል እዛም ቢሄድ ከዚህም ቢሄድ ጣናን እኩል ነው የሚያየው ማለት ነው ለምን የሚከልለው ነገር ስለሌለ ማለት ነው ይሄ የምታየው ባህር ትራንስፖርት አንዳንድ ሰዎች በጣም ትልቅ ግንብ ነው ንፋስ ይከልላል ቬንቲሌሽኑ ችግር አለ ጣና ዳር አካባቢ ወንዝ ዳር አካባቢ ግንባታ ልክ አይደለም ይላሉ ልክ ነው ሐሳባቸው ልክ ነው ግን ይሄ መሃሉ ክፍት ነው ወኮይ ልታረጊው ይችላል ካላይ ነው ሰርቪስ ያለው ወኮይ ታረጊበታለሽ ከፈለግሽ በጣም የሚያምር ላንድስኬፕ አለው ስለዚህ የሚከልል ነገር የለው በሁለተኛ ደረጃ የአጥር ዲዛይን አለ አሁን ይሄ ጊዮርጊስ አጥር እኛ በሰጠናቸው የአጥር ስታንዳርድ ነው ያጠሩ ያለው ውብ የሆነ ዝም ብለሽ ምጣይተሽ ምጣዩ ምናምን አይደለም ውብ የሆነ ግን ከዚህ በላይ የማይረዝም አጭር የሆነ ልክ በዛ መልኩ ነው እየተገነባ ያለው የነኚህ ያጥር ዲዛይን ተሰጥቷቸዋል በዛ አጥር ዲዛይን ኦልሞስት ሰሞኑን ይገነባሉ ማለት ነው ነገሮች ትኩስ ነገር የጻናት ምግብ እንደ ሾፕ ነገሮች ናቸው እንደምታያቸው ባልሙኒየም የተሰሩ ናቸው በጣም ውብ ናቸው ሲያልቁ ደግሞ በደንብ ጌጥ ይኖራቸዋል በጣም የሚያምሩ ይሆናሉ ማለት ነው አሁን ኦልሞስት በጊዜያዊ ነው የተቀመጡ ሲያልቁ በተሻለ ይሆናሉ ማለት ነው ስለዚህ እነዚህ በዛ ልክ ሊያገለግሉ የተዘጋጁ የተሰሩ ናቸው ማለት ነው ቀጣይ ከጊዮርጊስ ወደዛኛው ወይ ደግሞ በሌላ ስሙ አርቲቋጣ በድሮስ ክፉ አይንካሽ ደግሽን እንስማ የኛን ባህር ዳር ቀደም እነዛን አይተናል ወደ 3 የሚሆኑት ይሄ 4ኛ ይሆናል ማለት ነው ስለዚህ ይሄ ቦታ ከዚህ በፊት የነበረው በጣም አልፎ ለመሄድ የማይመች እጅግ በጣም ሰው አፍንጫውን ይዞ የሚሄድ ብዙ ቆሻሻ የነበረበት ቦታ ነው እንግዲህ እንደምታዩ ማለት ነው ቀደም እንዳልኩሽ የእግረኛ መንገድ 5 ሜትር ነው ሚኒመም ያዝ ነው ማለት ነው 5 ሜትር ማለት ከዚህ እስከዚህ ያለችው አናት የምትሆነው ማለት ነው በእኛ በስታንዳርዳችን ግን ቦታ ስናገኝ ሰፊ ቦታ ስናገኝ ከዛ በላይ እንሄዳለን ማለት ነው ለዛ ነው በጣም የተለጠጠ ቦታ ያደረግነው እዚህ ማለት ነው እሱ ብቻ አይደለም ይሄ ፐብሊክ ሰርቪስ ስፔስ ነው ብዙ ሰዎች መንገድ እየሄደ መቀመጥ ቢፈልግ እጆ ማድረግ ቢፈልግ ትንሽ ይሄን ተፈጥሮን ጣናን ማድረግ ቢፈልግ እዚህ ጋር ቁጭ ብሎ ማየት ይችላል መዝናናት ይችላል ማለት ነው ስለዚህ ይሄ እንደምታየው በጣም ሰፊ ነው ጣናን ከዚህ ሆነሽ ሩቅ ቦታ ቀደም እንዳየነው በጣም ላይንሽ የምታገኘው ቦታ እስከሌለ ድረስ በዛ ልክ የተከፈተ ነው ማለት ነው እንግዲህ ጣናን ያያየሽው ከዚህ ውጪ ይሄ ብቻ አይደለም ቀደም እንዳልኩሽ እነዚህ ወንበሮች አሉ ምቹ የሆኑ ወንበሮች እነዚህ ወንበሮች በጣም ተጠንተው የተቀመጡ ወንበሮች ናቸው እዚህ ጋር ብረት እንዳታደርጊው ይሞቃል ሰው ያስቀምጥ ማለት እዚህ ጋር መቀመጥ አይቻልም ስለዚህ ለጥንካሬው ብለን ሌላም ነገር አስበን ብረት ብናደርገው ወንሳይመችም ማለት ነው ስለሚሞቅ ሁለተኛ የሲሚንቶ ውጤት ወይ ደግሞ የኮንክሪት ውጤት ብታደርጊው ደግሞ ውበት የለውም አይደል የለውም ውበት ብትፈልጊ አንስተሽ የሆነ ቦታ ምናምን መታረጊው አይደለም ቀላል ስላልሆነ ማለት ነው ስለዚህ እነኚህ ነገሮችን በጣም በአማሩ ሁኔታዎች ላይ የተቀመጡ ናቸው ስለዚህ ማንንም ሰው መጥቶ ቁመታቸው በጣም ተለክቶ የተሰሩ ናቸው ማንንም ሰው መጥቶ አይቷቸው ቁጭ ብሎ ተዝናንቶባቸው ሊሄድ ይችላል ማለት ነው አዎ እንደምታዩ በጣም በዚህ ፀሐይ የሞቅ አይደለም እንደምታዩ ማለት ነው ስለዚህ በዚህ ልክ ይሆናል ማለት ነው እነዚህ አይነት ስፖቶች አበባዎች ይኖራሉ ዛፎች ይተከላሉ ማለት ነው ስለዚህ እዚህ ቁጭ ብሎ ልክ እንደዚህ ጣናን ያየ መዝናናት ይችላል ማለት ነው ክፉ አይንካሽ ደግሽን እንስማ
የኛን ባህር ዳር ቆንጆቹን ከተማ ከዛ ይመጣል በደረጃ እየሆነ አበባና ግሪን ሆኖ ይታያል ማለት ነው ስለዚህ ያ ብቻ አይደለም እዚህ ጋር ቁጭ ብለሽ እንጂ ማለት ተለይ ቁጭ ብለሽ በተፈጥሮ በሆነ ነገር ላይ ዘና ማለት ትችያለሽ ወደ ራስሽ ሐሳብ ትሽት ማምጣት ትችያለሽ ብቻዬን ልቀመጥ ብትይ ብቻሽን ትቀመጫለሽ ጓደኛሽ ጋር እንጂ ላርግብቲ ጓደኛሽ ጋር መቀመጥ ትችያለሽ ማለት ነው ስለዚህ በጣም ሰፊ ነው እንግዲህ እንዳይሽው በዛ ልክ ነፃ ይሆናል ማለት ነውና በዚህ ልክ ነው ጣናና አንዱ ከፍተን ጣናና ህዝቡን ያገናኘንበት ሁኔታ አለ ማለት ነው ነገ ከነገ በኋላ የበለጠ ትልቅ ስራ ሰርተን የበለጠ ያገናኘንበት ሁኔታ ላይ ተፈጥሯል ለከተማችን በጣም ምቹ ባህር ዳር አሁን አላማው ባህር ዳር ለነዋሪዎቿ ምቹ ለጎብኚዎቿ ምቹ ለሚወዷት ለሚያፈቅሯት ሌላ ቦታ ያሉ ሰዎች ምቹ አይነት ከተማ ዘመናዊ ከተማ ስማርት የሆነችን ከተማ ገንብቶ ማህበረሰቡ በተመቻቸ ሁኔታ እንዲኖር ማስቻል ነው ይሄ ማለት ነው በእውነት እንዲህ ጣና ተገልጦ ማየት ነፍስን ሐሴት ያደርጋል ውድ ተመልካቾቻችን እናንተ እየተሰራ ባለው የኮሪደር ልማት እንግዲህ ወደዚህ ጎራ ብላችሁ ይሄንን ንጹህ የጣና አየር እንድትቋደሱ ጋብዣችኋል የእውነት እኔ በጣም ደስ ይያለኝ ነው ያያችሁ አመሰግናለሁ ሌላ ምናየው ሌሎቹ የተከፋፈቱ አሉ ወደታች ብዙ ነገር ግን ሌላ ፐብሊክ ፕላዛ ፋውንቴን ያለበት ብዙ ኤሌመንቶችን ባንድ ላይ እየሰራንበት ያለንበት ርዕሰ መስተዳድር ለፊት ወይ ፖሊ አጥር ጀርባ ላይ እሱን ማየት እንችላለን ማለት ነው ቀጣይ ወደዛ ወደ ፐብሊክ ፕላዛችን መሄድ እንችላለን አይንካሽ ደግሽን እንስማ የኛን ባህር ዳር ቆንጆቹን ከተማ እንኳን ገባችሁ ብለሽ ሩቅ እንግዳች ሲመጣ እዚህ ላይ ያለ በየዲስታንሱ አይተሻታል ያችኛው አይደለ በየዚች የተቀመጠች ናት ሁሉም በዚህ ልክ የተቀመጠ ነው ማለት ነው ስለዚህ ኬብል አላት ራሷ ዝም ብሎ ሳይሆን እቺ አንደርግራውንድ ኬብል አላት እሺ የምታየው ማለት ነው ይሄ የምታየው አንደርግራውንድ ኬብል ነው ማለት ነው ስለዚህ አንደርግራውንድ ኬብል አለ ይሄ ኤክስካቬት ሲደረግ የተነካካ ነው በደንብ ዳምፕ ይደረጋል ስለዚህ አንደር ታች አብሮ የተቀበረ ኬብል አለው ሶርሱን ሲያገኝ ይሄ ይበራል ማለት ነው እቺኛው አምፖሏ ስትበላሽብሽ ከፍተሽ የምታስተካክያት ትሆናለች ተቀየሪያለሽ አምፖል እንትን ቢል አይዘጋም ማለት ነው ኬብሉ አንዴ ሶርሱ ገብቷል እቺን ትፈቻለሽ አምፖል ተቀየሪያለሽ ማለት ነው መቀየር ብቻ አይደለም የምትፈልጊውን ከለር አምፖል ውስጥ ታስገቢያለሽ ማለት ነው ምን ያህል ይሁንልኝ ቢጫ ይሁንልኝ አረንጓዴ ይሁንልኝ ሰማያዊ ይሁንልኝ ነጭ የምትፈልጊውን ነገር ታስገቢና ትቆልፊያለሽ ማለት ነው ስለዚህ ይሄ በየአጫጭር ዲስታንሶች ነው ነው እየተቀመጠ ያለው ሁሉም ላይ ያለ ማለት ነው ስለዚህ የወኮዩ መብራቱ ይሄ ነው ማለት ነው ስለዚህ ልክ እንደዚህ ወኩ ስታደርጊ የላይት አለሽ በቃ ደስ ብሎሽ እንጆ ያርገሽ ነው ታርጉ ከላይ ሆኖ ፊትሽ ላይ የሚበራ ነገር ስለሌለ ማለት ነው አሁን የምንገኝበትና እየተሰራ ያለው የባህር ዳር ከተማ አስተዳደር የኮሪደር ልማት አንዱ የሆነው የፐብሊክ ፕላዛና የፋውንቴን ስራ ሳይት ላይ ነው እየመጣን ያለ ነው ማለት ነው ይሄ ስራ በቅርብ ነው ውል የተያዘ የ45 ቀን የፕሮጀክት ነው ስለዚህ በስኬጁሉ መሰረት እየተከናወነ ያለ ስራ ነው ቀረብ ብሎ ነው የተያዘ ከዚህ ከነበረው ከኮሪደሩ ጋር አብሮ ትዩ አልተያዘም ይሄ ውል ማለት ነው ግን በስኬጁላችን መሰረት ስናየው በጣም በተሻለ ፕሮግረስ በጥሩ ሁኔታ ላይ እየሰራ ያለው አይኤፍኤች ኢንጂነሪንግ የሚባል የቻይና ኩባንያ ነው ስራውን እየሰራ ያለው እያቀላጠፈ ያለው ማለት ነው በዚህ ስራ ውስጥ ምን ይገኛሉ የሚለውን ነገር ስናየው እዚህ ጋር እንደምታየው ይሄ የፋውንቴን ሳይት ነው ይሄ ትልቅ ፋውንቴን አለ ደረጃውን የጠበቀ እንደምታየው ልብ ቅርጽ ያለው ነው እንግዲህ እንዳይየሹ ይሄ በኋላ ደግሞ የፋውንቴን ኤሌክትሮሜካኒካል ሲስተሙ ተገጥሞ ልክ ውሃው እየፈሰሰ ስታዩ በጣም የተሻለ ነው ዳንሲንግ ፋውንቴን አለው ሙዚቃ አለው ራሱ ይቀይራል የምትፈልጊውን ትጭኛለሽ ልክ ከሙዚቃው ጋር አብሮ ዳንሲንጉ አብሮ የፋውንቴን ዳንሲንጉ አብሮ ከሙዚቃው ጋር ይሆናል ማለት ነው አይንካሽ ደግሽን እንስማ ከዚህ በፊት የሆነ ማደያ ነበረው አይደል የሆነ ማደያ እንግዲህ የነበረውን ቦታ ስለሚታወቅ ከዛ በኋላ ዩኒቨርሲቲው አጥሮዞት ነበር ዩኒቨርሲቲው አጥሮዞትም እንጻዎቹ በጣም ሩቅ ናቸው ስለዚህ ስታየው አይደል የሆነ ቦታ ነው የነበረ ብሎ መውሰድ ይቻላል ማለት ነው ስለዚህ ይሄን ቦታ ከዚህ ውጭ ያሉት እነኚህ እንደ አምፊ ቲያትር ናቸው ደረጃ ኑሯቸው መቀመጫ ያለው ነው ስለዚህ የሰው እይታ ወደ ፋውንቴኑ ይሆናል ማለት ነው ከፋውንቴኑ ጀርባ ሱቆች አሉ የሻይ መጠጫዎች አሉ
ልክ ቀን ሲሆን ደግሞ ከዚህ ዛፎች አሉ ትልልቅ ዛፎች የሚተከሉ ለጥላ የሚሆኑ ነገር ግን ፀሐይ ቢሆን ዛፎች ውስጥ ይተከሉ ፀሐይ ቢሆን ህፃናትን ሌሎች መቆያ እንዲሆን በጀርባ በኩል ትልቅ ጥላ ያለው ተሰርቷል ይሰራል ማለት ነው። ስለዚህ በዚህ ህንጻ ሱቆች አሉ ትንንሽ ሚኒ ሾፖች አሉ የህፃናት መጫወቻዎች አሉ ልዩ ልዩ አስፈላጊ ለሆኑ ለመዝናናት ሰው ሲመጣ ሊጠቀምባቸው የሚችሉ ቁሳቁሶች የተሟሉለት ሱቆች ይኖራሉ ማለት ነው። ስለዚህ ይሄ እንደ አምፊ ቲያትር ነው። አልፋ አማካሪ በቅርብ ይጠናቀቃል እንዳልኩሽ የ45 ቀን ስራ ነው። ከዚህ በኋላ ሊቀር የሚችለው አንድ 20 ቀን ምናምን አካባቢ ነው የሚሆነው። አይንካሺ ደግሽን እንስማ የኛን ባህር ዳር ቆንጆቹን ከተማ እንኳን ገባችሁ ብለሽ ሩቅ እንግዳች ሲመጣ እንኳን የኛ መሪዎች አንዳንድ ጊዜ የዚህ የኮሪደር ልማት ጽንሰ ሐሳብ ከዚህ በፊት ነበራቸው ወይ በሚል ደረጃ ላይ እንትን ይልሻል። እኛ ስራዎቹን ስንሰራ ስራ የምንሰራው ለማህበረሰብ የምንሰራው ስራ ደግሞ ማህበረሰቡ የሚቀበለው መሆን መቻል አለበት ማለት ነው። ስለዚህ ይሄንን ማህበረሰቡ የሚቀበለው ስራ ለማድረግ ማህበረሰቡ ጋር መተማመን መቻል አለብን ማለት ነው። ስለዚህ የመጀመሪያ ጊዜ አጠቃላይ ሁሉም ስራ ሲሰራ ዲዛይን እየተሰራ በዲዛይኑ ውስጥ የሚካተቱ ግለሰቦች አጠቃላይ የፋሲሎ ክፍለ ከተማ ያሉ ሰዎች ፊት ለፊት እንደምታዩ የሁለት ክፍለ ከተማ ፓርት ነው የሚነካው የግሻባይ ክፍለ ከተማና የፋሲሎ ክፍለ ከተማ። ስለዚህ እነዛን ሊነካ ይችላል ብለን የምናስባቸው ሰዎች ውይይት ነው የተደረገው በከፍተኛ ኃላፊዎች በክቡር የከተማችን ከንቲባና ሌሎችም አመራሮች በተገኙበት ዋና ስራ አስኪያጁ ባሉበት ነው ውይይት የተደረገው። ስለዚህ ውይይት ሲደረግ መጀመሪያ ሰው የኔ ነው ይሄ ልማት ብሎ እንዲቀበሉ የማድረግ ስራ ነው የተሰራው። እሱ ብቻ አይደለም ባህር ዳር እንግዲህ የኮሪደር የሚለው ከጣና ውጭ ያሉትን ስራዎች ስናስብ ቀድሞ የገባቸው የኮሪደር ልማት ጽንሰ ሐሳብ የገባቸው ሰዎች የመሯት ከተማ መስመርናት እንግዲህ ለዚህ ነው ሴት ባኩ አብዛኛው ህንጻዎቹ እንዳየሽው ሴት ባኩ እየተጠበቀ ሞር ከገባና 2 ሜትር 3 ሜትር ነው እየገባን የሰራነው እንጂ ከዛው ውጭ ወደ ውስጥ የገባንበት ሁኔታ ለምን ቲፒካል ክሮስ ሴክሽናችን ስላስቀመጠን ማለት ነው። ስለዚህ በዛ ስንለካው ብዙ የርንበትና ማህበረሰቡ ሊጎዳ የሚችል የቤት ፍርሻም ሊሆን ይችላል የማፈናቀል ስራ አልተሰራበትም ያፈልገነው አይደለም ግን በራሱ በፕላኑ ስናስቀምጠው በዛ ልክ ስለመጣልን ነው ማለት ነው። ስለዚህ በዛ ልክ እነኚህ ሰዎች ጋር ተወያየነ ተማመንና ማህበረሰቡ አመነ ልክ ነው የኛ ይሰራ በሚል ደስተኛት ማለት እሱ ብቻ አይደለም ማህበረሰቡ መስራት ብቻም ሳይሆን ማለት መፍቀድም ብቻ የራስ ልማት ብቻም ሳይሆን ማዋጣት መቻል አለበት ማህበረሰቡ ይኸው ለከተማ አይደለም የሚሰራው። ስለዚህ ይሄ ሲያምር የዚህ ህንጻ ውበት አብሮ ያምራል የገቢ መጠኑ አብሮ ይጨምራል አይደል ሲሰራ ኮሪደር ልማቱ ማለት። ስለዚህ ቢያንስ እንኳን በራሱ ፍሮንት ያሉት ተለክተው በኤሪያ ሊከፍል የሚችለው ዋጋ ተነግሮት እሱን ለመክፈል ዝግጁ ያደረገ አንዳንዶቹ እየከፈሉ መክፈል ያልቻሉት ደግሞ ከተማ አስተዳደሩ በቃ ችግር የለም ሌላ ጊዜ ትደግፋላችሁ በማለት አብሮ እየሰራ ያለበት ሁኔታ ነው ያለ። በዛ ልክ ተማምኖ ነው እየሰራ ነው ያለ ነው ማለት ነው። እሱ ብቻ አይደለም ስንሰራ የማን ቤት ምን ያህል ፈረሰ የማን ቤት ምን ፈረሰ ስንት ሜትር ገባን እምትለዋ ሙሉ በመረጃ ሪከርድ አለን ማለት ነው። ስለዚህ የሆነ ሰው የሆነ ጊዜ ላይ ስንት ነው ተብሎ ብንጠይቅ እኛ ሪከርድ አለን እናወጣለን ዝግጁ ነን እና ከመጀመሪያው እስከ አሁን እስካለንበት ድረስ ህጋዊ መስመሩን ተከትለን የሰራነው ሁኔታ ነው ያለ ማለት ነው። ስለዚህ በዚህ ልክ ነው በደንብ ከመጀመሪያው ተነስተን እስካሁን ባለንበት የህዝብ ስራ ያደረግን ማለት ነው። ባይዘው ሰው እየመጣ ሐሳብ ሲሰጠን ስናስተካክል ማህበረሰቡ ማለት ነው እንዲህ ቢሆን ሲል ያንን እንደሚፈልገው ስናደርግ ጥሩ ስለሆነ ሐሳቡን መቀበል ጥሩ ከሆነ ያገባኛል ባህር ዳር የኔ ናት የሚያገበኝ ከተማ እንዲህ ባረጋት ይሻላል ብሎ የሚል ሐሳብ ካለ ሐሳብ ማንጣቸው ቁጭ ብሎ ሐሳብ እንቀበላለን። ስለዚህ ተቀባይነትና የብዙሃኑን ቀልብ የሚገዛ ከሆነ ከኛም ወጣንም ቢሆን የዛን ስራ እንሰራን የሚሆነው ማለት ለዚህ ነው ማህበረሰቡ እየወደደው ደስተኛ እየሆነ ሄደው ማለት ነው። አይንካሺ ደግሽን እንስማ የኛን ባህር ዳር ቆንጆቹን ከተማ እንኳን ከሰራነው አብሮ ከኮሪደር ልማታችን አንዱ የቀለም ስታንዳርድ ነው ካለር ስታንዳርድ ማለት። ስለዚህ ባህር ዳር ከተማ አስተዳደር የራሷ የሆነ መለያ የቀለም ኮድ ያላት መሆን መቻል አለበት ነው። ስለዚህ የሆነ ቀለም ስታይ የሆነ ሰፈር ስታይ ይሄ ባህር ዳር ነው እንድትይ አይነት ስሜት የሚገልጽ ነው። ስለዚህ እንደዛ ነው። ይሄ ተጠንቶ በባለሙያዎች በደንብ ተጠንቶ ተቀምጧል።
ጸድቋል። ኖርማሊ ይሄ በከንቲባ ኮሚቴ በሌሎችም አስፈላጊ የሆኑ አካሎች ላይ ጸድቆ ተቀምጧል ማለት ነው። ስለዚህ እንደምናያቸው አሁን እዚህ ጋር ብሉ መደባቸው ነጭ ሆኖ ወደ ሰማያዊ ጠጋ ያሉ ማለት ነው ያደረግነው እሱ ነው። እሱ ብቻ አይደለም አጥርም ስታንዳርድ አለን የባህር ዳር ከተማ አስተዳደር። ስለዚህ ሞር እዚህ በኮሪደሩ ውስጥ ያሉ አጥር ባይታጠር ይመረጣል። አጥር ባይታጠር እንዳልኩሽ በጣም ባሪየር ነው። አጥር ነፃ ነው መሆን መቻል ያለበት። ግን ግዴታ ከሆነ አጥር ማጠር ግዴታ ብሎ ከታመነበት ያ አጥር የዲዛይን እኛ ጋር ይወሰዳል ማለት ነው። ስለዚህ ዲዛይን ይወስዳሉ፣ በደብዳቤ ይጠይቃሉ፣ የአጥር ዲዛይን ይሰጣቸዋል። ከአጥሩ ጋር አብሮ የአጥር ቀለም አብሮ ይሰጣቸዋል ልክ እንደ ህንጻው ማለት ነው። ስለዚህ በዛ ልክ አድርገው አጥራቸውን ምንም ማጠናቀቅ ይቻላልና ባሪ ማድረግ በጣም የተለያየ ዥንጉርጉር ማድረግ አይቻልም ማለት ነው። ስለዚህ አንዱ አብረን ከዚህ ከኮሪደር ልማቱ ጋር ዘላቂ የሆነ ስራ አብረን ይሰራ ነው ይሄ ነው የሚሆነው ማለት ነው። በዚህ በኮሪደር ልማት ስንሰራ ወደ 6 የሆኑ ኢንተርፕራይዞች ተሳትፈዋል። እኛ የሰጠነው ለአማራ የህብር ኮንስትራክሽን ኮርፖሬሽን ለሚባል የመንግስት ተቋም ድርጅት ነው የተሰጠው። ግን በዚህም ውስጥ ሆኖ የመንግስት ተቋምም ቢሆን ለስራና ስልጠና ተደራጅተው ስራ ለሚጠብቁ ሰዎች አውትሶርስ አድርጎ ስራ እንዲሰጥ አድርገናል። 19000 በላይ ቋሚና ጊዜያዊ የስራ እድል ተፈጥሯል ነው የምንለው። ይኸው እንደምታዩ ይሄ በሙሉ አንድ ክሩ ነው። ይሄ ከፍ ስትይ ደግሞ ሌላ አለ። በጣም ብዙ ነው። አትክልቱን የሚንከባከቡ አሉ፣ አትክልት የሚያጠጡ አሉ፣ ሳር የሚተክሉ አሉ፣ አበባ የሚተክሉ አሉ፣ አበባ የሚገዙ ሰዎች አሉ፣ አበባ የሚሸጡ ሰዎች አሉ። ቱሪስት ሲመጣ ምቹ ሁኔታ ላይ ከተፈጠረለት ከረጅም ጊዜ ይቆያል ማለት ነው። ረጅም ጊዜ ሲቆይ ደግሞ የሆነ ኤክስፔንስ ያደርጋል ማለት ነው። ያመጣውን ነገር ይጠቀማል። ያንን ያመጣውን ነገር የሚጠቀም ነው እዚህ ከተማ ውስጥ ያለ ሰው ነው የሚሆነው ማለት ነው። ስለዚህ ልማት የማህበረሰብ ስለሆነ ልማቱን በደንብ ማገዝ፣ ልማቱን መንከባከብ፣ ለልማት ጸር የሆኑ ነገሮችን ማስተካከል። አሁን ብዙ ጊዜ ይሄ ከተማ ላይ በጣም የተቸገርንበት የኬብል ስርቆት ነው። የመብራት የኬብል ስርቆቶች አሉ። እነሱን መከላከል እንዳልኩሽ ነው። ቢጨልም ለማህበረሰቡ ነው የሚጨልመው፣ ለትንሽ ሰዎች ለአንድ ሰው ለምናምን አይደለም። ስለዚህ እሱ ስለሆነ ልማቱን የኔ ነው ብሎ መጠበቅ መቻል ይጠበቅበታል። ሁለተኛ ለዚህ ስራ እጅግ በጣም አብዛኛው ሰው ተባብሮናልና ቀጣይም ስራዎችን ስለምንሰራ ሌላ ቀሪዎችም ስራ ስለሚቀጥል እዚህ ላይ ስለማንቆም ቅድም እንዳልኩሽ 22 ኪሎ ሜትር ነው የምናለመውና ቀጣይም ስለሚሆን ልክ ይሄንን በተባበረበት አቅሙ ባገዘን ልክ በሰጠን ማበረታቻ ሀሳብ ልክ ሰው አብሮ ቀጥሎ ስራዎቹን አብሮ እንዲያግዘን ነው የምንፈልገው። ሌላው ምስጋና ማቀርበው ለባህር ዳር ከተማ ህዝብ ምስጋና ማቅረብ እንፈልጋለን። ይሄን ሁሉ ስንሰራ ያስቆመን ሰው የለም። ይሄን ሁሉ ስንሰራ ለምን ፈረሰ ለምን ቤቴ ውስጥ ገባችሁ ለምን እንዲሆን ያለን ሰው የለም። በጣም ሁሉ ሰው ደስተኛ ሁሉ ልማቱ እንዲለማ አብሮ እያገዘ አብሮ እየወጣ አይዟችሁ እያለ የአካባቢውን የቤት ለቤቱን አካባቢ የሚሰሩ የዲሽ ቦዮችን የስትራክቸር ስራዎችን አብሮ ውሃ ያጠጣ ከቤቱ ቀርቶ ውሃ ያጠጣ ማለት ነው። የኔ ነው ምን ያህል ስሜት እንዳለ ማለት። ስለዚህ በዛ ልክ ያገዘ የረዳ ልክ ባህር ዳር እንዲህ ውብ እንድትሆን በጣም ትልቁን ድርሻ ያደረጉ እነሱ ስለሆነ በእውነት በጣም ማመስገን ፈልጋለሁ። ቀጣይ ደግሞ ሰላማችን ተረጋግጦ ተሻለች ከተማ ምቹ የሆነች ከተማ ያለ ስጋት የምንኖርባት ደስ ብሎን የምንኖርባት በአንድ በፍቅር የምንኖርባት ከተማ እንድትሆን ጥረት እናደርጋለን እናድርግ። እናንተም እንግዲህ እዚህ መጣችሁ ስራችን ስላስተዋወቃችሁልን እናመሰግናለን። እኛም በጣም ነው ክፉ አይንካሽ ደግ ደግሽን እንስማ የኛን ባህር ዳር ቆንጆቹን ከተማ እንኳን ገባችሁ ብለሽ ሩቅ እንግዳች ሲመጣ። ተመልካቾቻችን እንግዲህ የባህር ዳር ከተማ ባህር ዳር ውብና በተፈጥሮ የታደለች ምርጥ ከተማ ናት። ይህንን ምርጥ ከተማነቷን ደግሞ የበለጠ ውብና ለነዋሪዎቿ ለጎብኚዎች ምቹ ለማድረግ ደግሞ እንዲህ የኮሪደር ልማቱ ተጀምሮ 3 ኪሎ ሜትር ያህል የተሰራበትን በዛሬው የጣና ፈርጥ መሰናዷችን ወደናንተ ስናስቃኛችሁ ቆየን ማለት ነው። ቀሪ ስራዎቹ እንግዲህ ይቀጥላሉ ማለት ነው። ከተማዋ ከዚህ የበለጠ ዘመናና አምራ ለጎብኚዎቿ ለነዋሪዎቿ ምቹ ከተማ እንደምትሆን ተስፋ እናደርጋለን። ይህን ዝግጅት አዘጋጅቼ ያቀርብኩላችሁ እንግዲህ ሳዲያ አብዲ ነበርኩ። ሳምንት ደግሞ ሌሎች ዝግጅቶችን ይዤላችሁ ቀርባለሁ። ሰላም ካሺ ደግ ደግሽን እንስማ የኛን
ባህር ዳር ቆንጆቹን ከተማ እንኳን ገባችሁ ብለ